ዘርበል በእናትህ ነው ወደ ሰላም ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኛ እጅግ በጣም ሰላም ነን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቼ ለመጀመሪያ ጊዜ ከፍቄ ጋር እንግዲህ በቪዲዮ መተናል። እንግዲህ እሱ ምንድነው ወይኑ እኔ በሌለበት ቤት መጥቶ ነበርና ወይኑን ይቅርታ ለመጠየቅ ይቅርታውን ልትቀበል አልቻለችም። በሩን ዘግታበት ነበር ያባረረችውና ትንሽ በጣም አንጀቴን የበላኝ ነገር ምንድነው ማለት የሰው ልጅ ሆኖ እንግዲህ የማያጠፋ የለምና ራበኝ ምናምን እያላት ነበርና እውነት ለመናገር በጣም ነው ውስጤ የተሰበረው። በጣም ነው ያዘንኩኝ። ማለት ወንድ ልጅ አይራብ፣ ሴት ልጅስ መቼም የኛ ያው ወረኞች ነን። እዛም የሆነ ወሬ አውርተን ቡና ጠጥተን መዋል እንችላለንና ወንድ ልጅ ግን እንግዲህ ስንቁን ካን ሰው አላመጣልኝም እያለኝ እየነገረኝ ነበርና ይሄ ልጅ አላጠፋም አይደለም፣ አጥፍቷል። ብዙ ነገሮችን በድሏታል፣ አጥፍቷል፣ በደንብ አጥፍቷል። ነገር ግን እግዚአብሔር ደግሞ ማሪ ነው። እሱ እንኳን ይቅር ብሎናል። በእውነት በዚህን ሰዓት ደግሞ እግዚአብሔር ለኛ ስለተሰቀለበት በጣም ብዙ ዋጋ ለኛ ስለከፈለበት ወቅት ነውና እሱን እያስታወስን ይቅር ለእግዚአብሔር መባባል አለብን። እኔ በበኩሌ እንግዲህ ይቅር ብያለሁኝ። እሷም ደግሞ ማለት ወይኑም እዚህን ያልከባድ ሰው ሆነ አይደለም፣ ያው ካለውም ነገር አንፃር ነው እንደዛ ልትሆን የቻለችውና ዛሬ እንግዲህ ያው ወደ እናንተ ይዤ መጥቻለሁኝ። እሷን ይዣት መጥቼ ከሱ ጋር ለማስታረቅ ማለት ነው። እኔ አላቅም የት እንሂድ ብዬ እንደማመጣ በምን ሲስተም ላመጣት እንደምችል አላቅምነት ለመናገር እና እንግዲህ ቤት አይደለሁም። እሱም ከጸበል ቦታ ጸበሉን ተጸብሎ ነው ወደዚህ የመጣ ነው ማለት ነው እሷን ለማግኘት። እና ውድ ቤተሰቦች እንግዲህ አንተም እንደተጸጸትክ በጣም ብዙ ነገሮችን እንግዲህ ለመቀየር እየሞከርኩ ነው ብለኛል። ጸበል ቦታም መጥቼ አይቻለሁ። እግዚአብሔር ይባርክሽ። በእውነት በጣም ነው የማመሰግነው። እውነት እኔ እንዳንቺ ሰው አይገኝም። ሁሌም አንቺ በጣም በቃ ለኔ በፊትም እኔ ነኝ ያጠፋው እንጂ አንቺ ጥፋት አልነበረችም። በጣም ነው የማመሰግነው። ውድ ቤተሰብ በጣም መልካም ሰው ነች። እኔ እንጃ የተለየች ነች እሷ። ሁሉም ሰው አሁን ይቅርታ የበደልኳቸውን ሰዎች ከሚስቴም ጭምር ይቅርታ እንደ ሽማግሌም እንደ እህትም በቃ ሁሉ ነገር ነች እሷ። ማለት መልካም ሰው ነች እና ሁሉንም ሰው የበደልካቸውን ሰዎች ይቅርታ በላቸው እያለችኝ ነው። እና በጣም ነው የማመሰግነው። ውድ ቤተሰብ እናንተም ይቅርታ አድርጉልኝ ባላችሁበት። በጣም ኮሜንቱንም አይቼዋለሁ። ጥሩ ነገር ነው በጣም በቃ እኔ ነኝ ጥፋተኛ፣ እናንተ ምንም አላጠፋችሁም። ውድ ቤተሰብ አሁንም ደግሞ በቃ እርዱኝ በጸሎት ባላችሁበት፣ ሙስሊም ክርስቲያንም የሆናችሁት በጣም ነው የማመሰግነው። እና እንግዲህ አሁን እኔ ያለች አክስቷ ጋር ወይስ አይደለችም? ቤት ነበርና አንድ ላይ ምንድነው ያሰብኩኝ አንተ ዞር ትልና እንግዲህ ወይ ዞር ብለክ እስከመጣች በኋላ እጠራለሁኝ። ለምን ቀጥታ አሁን አንተን ካየች እሺ ብላ ላትመጣልኝ ትችላለች። እና እንግዲህ አንተ እንደ ጸጸተክ በደንብ አስረዳትና ዛን ቀንም እኮ ነገር አዎ ማለት በአንድ ነገሮች ይስተካከላሉ ማለት ከባድ ነው ፍቄ። ለምን የጠፋም ጥፋት በጣም ብዙ ነው። ከባድ ነው በጣም ገብቷል አይደል? አሁን እኔ አብራችሁ ኑሩ ምናምን አይደለም፣ እሱን የሚያገባኝ ጉዳይ አይደለም። እግዚአብሔር እሷም ተንገላታለች፣ እኔም ተንገላትቻለሁ። አደራ ንብረቷ አለ። እኔ አልፈልግም ምንም ከእንግዲህ አልነካባትም ብለኛል። እግዚአብሔር እንኳን ለዚህ ማበቃን። እውነት ለመናገር በጣም ደስተኛ ነኝ አሁን ላይ። ለምን አንድን ሰው እንደዚህ ማለት በክርስትና ህይወት ውስጥ ብዙ ፈተና አለና ለኛ ብለሽ እኮ ነው መጀመሪያ ምን ስላላወቅኩ ነው እንጂ አንድን ሰው መመለስ ለኛ ብለሽ ነው አንቺ የለፋሽው ማለት ነው። እኔ ግን ስላላወቅኩ ነው ብዙ ሰዎችን አስቀየምኩ በእውነት ብዙ። ስለዚህ እንግዲህ ወይ የሆነ ሰው ልንጠይቅ ነው ምናምን ብያት ይዣት እመጣለሁ። አንተ ዞር ብለህ ከልቧ ይቅርታ እንድታረግልኝ ነው ዛሬ። እና ያው ማድረግ ያለብኝ ነገር ትነግሪኛለሽ፣ አረጋለሁ። እክሳታለሁ እሷን ንብረቷን በስሟ አዙር። ሌላ ምንም አልጠይቅም። በቃ እግዚአብሔር አክብር። ይዣት እመጣለሁ። ዞር ብለህ ጠብቀኝ እሺ። የት ትሆናለህ? ወይ በዚህ በጀርባ በኩል ምናምን ተደበቅ እሺ። ይዣት እመጣለሁ። ና ባሮክ እናምጣት። እንሂድም ነው የት ነው ግን የምንሄድ? ለይ ሰው ልንጠይቅ ነው።
ሳልነግርሽኝ ዘመድ አለችኝ እኮ አክስት አለችኝ እዚህ እስከ ዛሬ ያልነገርሽኝ አክስት እንትን ጥርሴ ምች እንዳይመታኝ ቶሎ ቶሎ ወደ ጥላ እንሂድ። ታረጋማ ምንድን ነው የምትዞሪው? ብቻ እንዴ ሌላ ጊዜ አትጠየቅም? እሱ አይ ሳይሆን የምናወራት ነገር አለና እኮ ከጤንነትሽ ይበልጣል። አይ ከጤንነት እንኳን አይበልጥም። እኔ ቁጭ ቅዳሴው ደስ ይላል። ምን ያስታውሳል? የቅርታ ልብ እንድኖረን ምናምን ያስታውሳል። አዎ ነው ግን ቅዳሴ ማታረጊበት አለ። ግን አሁን እንደዚህ ስንሰማ ጌታችን ኢየሱስ ክርስቶስ መድኃኒታችን ለኛ የተሰቀለበት ብዙ ዋጋ የከፈለልን ወቅት ነው አይደል? ወይ ነው መጣጣብ ምንድን ነው ወይ ነው እባክሽ ስለምን ነው ወይ ነው ብዬሻለሁኝ። በዚህ ወይ ስለምን ነው ወይ ነው በእናትሽ እኔም ራሴን አሞኛል። ጥርሴን በጣም አሞኛል። በእናትሽ ወንድ ልጅ ነው እያለቀሰ ነው እንዴ አንቺ ቆይ እሺ አንቺ የተጎዳሽው ልፋትሽን ረሳሽው? እኔ ወይ ነው ችግር የለውም። እግዚአብሔር እንኳን ለኛ ስል ስንት ዋጋ ከፍሏል እኮ ወቅቱን ደግሞ ሄዳ ነው ብለሽ ይዘሽ መጣሽ። ለዚህ ነው አዳምጪኝ በእናትሽ ጥርሴን አሞኛል። ወይ ነው በእናትሽ ንፋስ እየገባኝ አይደለም ራስሽ እኮ ሌላ ነገር አይደል። እቅር ለእግዚአብሔር ብቻ እንትን እንድትይ እኔ መቼም ይኸውልሽ የይቅርታ ልብ የለኝም። አዩ አንቺ ምን እያደረግሽ ነው? እንደዛ ያሰቃይኝ አንበለፍና አትክፈትብኝ። ወደዛ እሺ እኔ ምንም አልናገርም እኮ ታዘርሽ ነው እያለቀሰ እኮ ነው። ወይ ራበኙን ካንተ ባለፈው እንደዛ አስወጣሽ በእናትሽ በርዘቀሽበት ወይ ነው በእናትሽ አይደለም እውነት አዩ አትልፊ። እኔ በቃ አትልፊ። እኔ እኮ አብረሽ ኑር አላልኩሽም ወይ ነው? ምን ሆነሽ ነው? ማየቱን አልፈልግም። አይደለም ንብረትሽን ሰጥሻለሁ ብሏል። ይሄን ንብረትሽን ሰጥሻለሁ ብሏል። ወዶ ይሰጣል። ወዶ አይደለም ግን ደግሞ በቃ እናትሽን እያለቀሰ እኮ ነው። ያልቅስ ሲያስመስል አይገርምሽም? እሱ ላይ ልቤ ዘርበል ወደዛ በእናትሽን ዘርበል በእናትህ ነው ወደዛ በእናትሽን ወይ ነው ያልቅስ ሲያስመስል ማስመሰል አይደለም ከልቤ ነው። በእናትህ ዘርበል ካጠገቤ አዩ። ለዚህ ነው እንዴ ያመጣሽ? ለዚህ ነው ይቅርታ አድርጋልኝ የለ እንደዛ ተበድላስ እኔ እና እሷ እንዳደለንም በእናትሽን ወይ ነው እንደተበደልሽ አውቃለሁ። ብዙ ነገር እንደሆንሽ አውቃለሁ። አዩ ግን ፕሊስ እባክሽ ወይ ነው ለዚህ መሆኑን ኖሮ አልመጣም ነበር። ግን አታለሽ ነው የመጣሽኝ። በእናትሽን ወደ ቤታችን እንድንሄድ በእናትሽን እኔ እሷ እንኳን እንደዚህ ምንም ነገር ሳይኖራት ከኔ ጋር ይቅርታ አድርጋልኝ የለ እንዴ እኮ እሷ እና እኔ እንዳደለም አልኩ። እኔ እኮ እንደዚህ እያረድከኝ ሰው ነህ አንተ። በቃ እኔ ክስሻለሁ እሷን ካሳት እንበ ያሳዝንሽ ምንም አያሳዝንሽ ስታስመስል አንጀት ለመብላት በስማ ማስመሰል አይደለም። ምንም ቢሆን እኮ ወንድ ልጅ ነኝ እኮ ሳለቅስ እንትን ትንሽ እንኳን አታስቢልኝ። ያሳለፍነው ጊዜ እንደው በቃ እኔ ይኸውልሽ አይደለም እኔ ምንም ነሽ እኔ ቁጭ ይኸውልሽ እኔ መቼ አጠገቤ ራሱ እንዳይቀመጥ እሺ አይቀመጥም መቼም እኔ መቼም ለሱ ይቅርታ መጥቷል። እዛ ስለምን ነበረ በቃ እንዴ ወይ ነው እኔ እኮ አሁን አብረሽ ኑር እኮ አላልኩም። ይኸውልሽ ለማማወር ነው። ይኸውልሽ አይኑ ራሱ ማየት አልፈልግም። አንቺም ወድሻለሁ፣ አከብርሻለሁ፣ ንጹህ እህቴ ነሽ። በተረፈ ግን ይሄ መርዝ እኔ አይኑ ራሱ ማየት አልፈልግም። በሄድኩበት መንገድ መሄድ ራሱ አልፈልግም። ወይ ላሳዝንሽ ተይ፣ እውነቴን ነው። ተይ ላሳዝንሽ። ቤተሰቦች አሳጥቶኝ ከአክስቴም እንደዛ አባልቶኝ ትንሽ እንኳን አላሳዝንሽም? እንደው የምሰራው የወንድ ልጅ እንባ እኮ ነው የሚፈሰው። ተው እንጂ የሴት ምንድን ነው? ወይ ነው እኔ እኮ አሁን እኮ አላጠፋም እያልኩ አይደለም። ወይ ነው አንቺ ማለት ነው በጣም ለፍተሻል። ከኔ ጋር ብዙ ስቃይ ይፈታል እስከመደብደብ ድረስ ከቤት እኮ እሷ ራሱ እንደዛ ሆና ይቅርታ አድርጋልኝ የለ እንዴ? አንቺ ይቅርታ ብታደርጊልኝ ችግር አለው? ለምን የፈለገው ነገር እንዴ? ሰው እኮ ነፍሱ እንኳን ተጠፋፍቶ እኮ ይቅር ይባላል። ወንድ ይዘሻል አረብ ሀገር ያልከኝ ሰው እኮ ነህ አንተ እኮ። በቃ እሱን ወሬ ሰምቼ ነው ብዬሽል እንደነገርኩሽም እኮ ያ እነሱ እንትን ይበሉ ያዋጡ እነሱ። በተረፈ ግን ከአሁን በኋላ እዚህ እየመጣ ሰው አንቺም እኮ እንደዚህ ወሬ ሰምተሽ እኮ ነው ይሄን ሁሉ ደረጃ የደረስ ነው እንጂ እኔ ምንም ነገር አድርጌ አይደለም። በአይኔ አይቼ እሱ ደግሞ ልሸመጥጥ ነው እንዴ አንተም ብሎ እባካችሁ አመት ሆነን እኮ በቃ እንደዚህ በቃ አንድ ነገር መብት ማምጣት ያቅተን ያጠፋሁትን እኮ ያጠፋሁትን ጥፋት እኮ ይቅርታ እየጠየቅኩሽ ነው። ሲያስመስል ምን ስራ እንደጠነሰስ ታውቂያለሽ? አሁን ምንም አልጠነሰስኩም። አንቺ ሞኝ ነሽ። ምንም አልጠነሰስኩም። እንገርሽ
ጉድጓድ እየቆፈረ ነው። ምንም ጉድጓድ አይደለም። ጾም ውስጥ ነኝ። ይኸው ጸበል እየጠመቅኩ ነው። የይቅርታ ልብ ያለ ሰው እንደዚህ አይደለም። ይቅርታ አድርጊልኝና እና መቼ ነው ቆይ ይቅርታ የምታደርጊልኝ አንቺ? ነገርኩህ እኮ ነው። ድምፅን ራሱ ባልሰማ እኮ ይቅርታ አድርጊልኝና ንብረትሽን ውሰጂ ያልኩሽ እኮ ነው። እሱ ንብረቴንማ ወደ ሳይሆን በግድ እንደዚህ አፍንጫ ነው ይዤ ነው እኮ አሁን እኮ ንብረትም እኮ የጋራ ነው እኮ ካወቅሽ። ብቻሽን ያፈራሽው ነገር የለም። በጣም ብቻሽን ያፈራሽው እሱን እናያለን። አሁን ሌላ ነገር ውስጥ ለምን እንገባለን ድጋሜ? አይሆን አንሄድም። እንሄዳለን እባክሽ። ይቅር እኮ ነው ወይ ምን አይነት ይቅርታ ነው? ምን አይነት አዩ ራስሽ እኮ እያስከፋሽ ነው ሲጀምር። አሁን ወደሱ ተገለበጥሽ እንዴ? በስመ አብ ወልድ ወይ ነው እና ታዲያ ለምንድን ነው እንደዛ ነው የምታስቢው? ይኸውልሽ አሁን እኮ ከሱ ጎን የሆነ ነገር ቀባብቶሻል መሰለኝ። ከሱ ጎን ነው ያለሽው አይደለም? እሷ ይኸውልሽ ለእውነት ነው የቆመችው። ለእውነት ነው የቆመችው። እሷ ሽማግሌም እንደ ሽማግሌም እንደ ወንድም እንደ ወንድ እንደ ሴትም ሆና እየሰራች ነው። የምንሳ ነው ውሸቱን ነው እሱ ንሳ ያውቀው ሃይማኖት የለውም ሲጀመር ሲያስመስል። አይባልም አንቺ አይባልም። ይሄ ምንድን ነው? በጣም ይሄ ምንድን ነው? ለማስመሰል ለብርድ ነው የተሸከምኩት። ይሄን ሃይማኖት ቢኖር ኖሮ የዛኔ እንደዚህ አታረገኝም ነበረ። ወይ ነው አድርጎሻል እኮ አጥፍቷል እኮ አላጠፋም። እኔ ደግሞ ከውስጤ እሺ እኔ ይቅርታ ልበልሽ። እሺ በቃ እኮ እሺ በእናትሽ አንቺ ምን አረግሽ? አንቺ ምን አረግሽ? በቃ ይኸውልሽ እኔ ከሱ ጋር ጭራሽ መገናኘት ወይ ነው ምንም የሚቀየር ነገር እኮ አይኖርም ማለት ስለ ንብረትሽም ሆነ ስለምንም ሆነ ስለ ክሱም ቢሆን እኮ የሚቀየር ነገር የለም። እኔ እኮ ፋይል አልዘጋም በነገርሽ ላይ። አንቺ በሌለሽበት ቤትሽ መጥቶ ነበረ። እኔ ደግሞ እሱን ያስከፋኝ ምግብ እንኳን እንደዛ ምግብ እንኳን ራበኝ እያለሽ እዛ እስር ቤት መግባት አልፈልግም እህቴ። እሱን ፍቄ ይሄንን ማስተባበያ በበላይ ገብቶሻል። በቃ እሱንም እንዘጋዋለን። ማስተባበያ እንትን አትበል። ንብረትሽን እሰጥሻለሁ ብለዋል። ነገሮችን በሙሉ ቀይራለሁ ብሏል። አብረሽ ኑር እያልኩሽ አይደለም። እኔ እሱን እናንተ ሁለታችሁ ይቅር ለእግዚአብሔር ብቻ በይው ብዬዋለሁ። ጸበሉን ይጠመቅ በቃ ብዬዋለሁ። እዛ መጥቶ ሲያንኳኳ ይቅርታ አድርግልኝ ይቅርታ አድርግልኝ። ከዚህ በላይ ምን ላድርጉ? ልዛለው ተጸጽቻለሁ። የልጅነት ምስቴ ናት እያለ ነው ብዬዋለሁ። ብዬዋለሁ። የልጅነቱን ቢያስታውስ ብዬዋለሁ። ይቅርታ እኔ እዛም ጸበል ቦታ ሆኜ ረፍታታ እሷ ከልቧ ቅር ብላኛለች ብዬዋለሁ። ከዚህ በላይ ምን ላድርጉ? ባይሆን ኑሮ አንቺ ጋር ራሱ አታመጣኝ ነበር። እኔ ራሱ እንዳንቺ እያመመኝ ነው እኮ በቃ መሽ ምን ላድርግ ነው ጨነቀኝ። ቤተሰብን በእናትሽ እንደው ይቅር በይ እያሉሽ ነው። እዚህ ቪዲዮ ራሱ ባለፈው እንትን እያሉሽ ነበር። እነሱ እንደኔ እነሱም እኮ ለኔ አንብቷል ብዙ ነገር ሆነዋል። እጅሽን ስጭኝ እባክሽ። ዞር በልልኝ። እሺ የትንሽ ቆይሽ እንትና በቃ ሄደ ከአጠገቤ ሄደ እሱ። እኔ ምንም አይኑ ማየት አልፈልግም እጄ ምን አለ ወይ ነው ዛሬ እንሞት ነገር እኔ ድብን ልበል ከሱ ጋር ነው ይቅርታ አድርጌለት ከምኖር ድብን ብዬ ልደል። ስሚኝ ወይ ነው እንደዚህ አይባልም በእናትሽ። አንቺ ከሰው ልጅ አንድ ተፈጠርሽ። ኧረ በእግዚአብሔር ተይ እንኳን ያሳዝንሽ። እኔ አዩ ይኸውልሽ እኔና ያንቺ ልብ ይለያል። እኔን ተይው ቆይ እኔን ተይውና እሷን ስሚያት በቃሽ። እኔን ተይ ችግር የለም። አዩ ይቅርታ እኮ አድርጌለታለሁ። በቃ ከዚህ በላይ ምን ላድርግ? ምን አለ ከኔ እጅ ምን እንደምታደርግ ምን አውቃለሁ እኔ። አንተን መቼም አላምንም። ዞር በል። ምንም አያደርግብሽም። ይሄ እንዴ እኮ አሁን እንደዚህ ነው የምናወራ አሁን ማለት ወይ ነው። ኦኬ እሺ ይቅር ብለሽዋል? ብዬዋለሁ። ከዚህ በላይ ንብረትሽን ይኸው ከነገ ጀምሮ በስምሽ እንዳዘዋወር ነው እኔ እያደረኩት። አረጋዋለሁ። ይኸው ምንም በቃ እንትን ብሏል። ወዶ ሳይሆን እኮ በግዱ ነው አውቃለሁኝ። እሱ በግዱ ነው። በተረፈ ምንም እሱን ከስሩ እየሄድኩኝ እንትን የምልበት ምንም ነገር የለ። አንቺም ከአሁን በኋላ አዩ እልናው ነው ጾነ ጸበሉን እንድትጠመቅ እንድድን አትፈልግም? አንድ ሰው ህይወት ማዳን ቀላል ስለሚያውቅ እኮ ነው። አይዳን የራሱ ጉዳይ ምን አገባኝ እኔ። አዩ እኔ ያሳብዶኛል ላይ መጣሁ። እኔ እኮ አብጄ ነው የመጣሁት። እንደ ድሮአችን አንቺ በኖር የት ነበርኩኝ እኔ? ስሚ እንደ ድሮ ባይሆንም እግዚአብሔር በመልካም ልክ እንደ ወንድምሽ ተካክለው እንደ ወንድምሽ አስቢኝ። እንደ ወንድምሽ አስቢኝ። በቃ ዛሬ ላይ አንቺ በመኖርሽ ነው። ለዛ በቃ እሺ ከልብ የእውነት የእግዚአብሔር ይቅር ተባባሉ እኮ። ይሄው በቃ ይሄው ተቃቀፉ። በቃ ይሄው ብዬዋለሁ። ከዚህ በላይ ልበለው አይደለም ብዬዋለሁ። በቃ ችግር አለው። ወደ ቃንተ ግራ ላይ ወርቀ በስነ ስርዓት ይቅርታ ጠይቃት። እንዲወርቅ አልፈልግም። እስቲ ይቅር ለእግዚአብሔር ነው። እሺ ይቅር በይ ከልብሽ ብዬዋለሁ። በቃ ዞር በልሽ። ዙር በላይ ባለም ወይ ነው በእናትሽ ምን ሆነሽ? ብዬዋለሁ። በቃ አዩ ከዚህ ይሄንንም ለአንቺ ስል ነው። አንቺን አክብሬሽ ነው እንደዚህ እያመመኝ ስለመጣሽ። አንቺ መልካም ሰው ነሽ በእውነት። እኔ በቂ ነው ይረቃ በቂ ነው። ይሄ ራሱ በቃ ሰላም ይሰጠኛል። አሁን ታውቂያለሽ
እውነት እኔ እናንተ የምናወራቸው ወሬዎች ይኖራሉ፣ ችግር የለም። እናወራለን። እሺ ጸበልክን ተጠመቅ እና እዛ ውጭ ላይ ደግሞ ስንቅ አስቀምጬልሃለሁ። ይዘህ ወደ ጸበልክ ተመለስ ነው የሚል እሺ። አመሰግናለሁ።